የኔ ፍቅር ካንተ ጋር ሰውን ግን እንዴት ደስተኛ እንደምሆን ታውቃለህ? እኔስ ብቻ የኔ እህት ምን እንደማፈቅርሽ ብታይ። ባንተ መፈቀር እኮ እድል ነው። ታዲያ እንደዛ ከሆነ እኔ የምወዳቸውን ከንፈሮች እንደሰማቸው ፍቀጅልኝ። የኔ ማስፈቀድ እኮ አይጠበቅብህም። ያንተ እኮ ነው። ሰማቸው። ማን ነው? ማነች? ምንድን ነው? እንዴት ልትመጣ ቻለች? ፍቅሬ ስትል ሰማኋት ልበል? አውልኛ እንዲህ ውሻ በእኔ ላይ ሌላ ሴት ድርበ ነው? እባክሽ አንተ ማትረባ ምን የሴት ድምፅ ሰማሁ ልበል? ቆይ እስኪ ማን እንደሆነች ከኔ በምን ተሽላ እንደሆነ ሂጅ አያታለሁ። በእናትሽ ልቀቀኝ እባክሽ። ይሄን ሁሉ ነገር ማድረግ ምክንያት ስላለኝ ነው። እባክሽ ያኔ ፍቅር በሩን ክፈትልኝ። እስከ ይጓጉቻለሁ። ጭራሽ ሂድና ክፈትላት። እኔ እኮ ብለሽም ቢሆን ሂድና ክፈትላት እባክሽ። የምልሽን ነገር ስሚ። ሁሉ ነገር ማድረግ ምክንያት ስላለኝ። ምንድን ነው ምክንያት? ምን ጽዮን፣ ይኸውልሽ ሁሉንም ነገር አስረዳሻለሁ። አሁን ግን በሩን መክፈት አለብኝ። እኔ እኮ አትክፈት አላልኩህም። ክፈትላት። እኔ ልውጣላችሁ። አትውጪ። ከዚህ በኋላ እንደ ቤት ሰራተኛ ሆነሽ ራስሽ እንድትቆጥሪ ይፈልጋል። አንተ እንዴት ብታስበኝ ነው? እኔ ጭራሽ አዎ። ቆይ ምን ችግር አለው? ይኸውልሽ የእኔ ፍቅር ሁሉንም ነገር እኮ የማደርገው እኔና ለአንቺ ስል እኮ ነው። አልገባኝም። እባክሽ በሩን ልክፈት። ይኸውልሽ አንቺ ሰራተኛ ነሽ። ምንም ነገር እንዳትይ እባክሽ። ነገሩ እንዳይበላሽ አደራ። እሺ አመሰግናለሁ። በቃ አሁን ውስጥ ግቢሽ። የኔ ፍቅር፣ የኔ ውድ፣ የኔ ናፍቆት እንዴት እንደናፈቅሽ ነው። የኔ ፍቅር በጣም ናፍቀኝ ነበር። እኔ ራሴ እንዴት እንደናፈቅሽ። እንኳን በሰላም መጣሽ። ቆይ ለምንድን ነው የምሳት በርሳን ከኮ አልከፈትከው? ደሞስ የሴት ድምፅ ሰማሁ ልበል? አዎ ሰምተሻል። ሰራተኛ ቀጠርኩልሽ እኮ። ሰራተኛ ቀጠርክ? ዲያባ አንቺ ስትመጪ እንድትንከባከብሽ፣ ምግቡን ሁሉንም ነገር እንድታዘጋጅ፣ ቤቱን እንድታጸዳ ቆንጆ ሰራተኛ ቀጠርኩ። እኔ ለአንቺ እኮ የማልሆነው ነገር የለም። ግቢ ግቢ ግቢ። የኔ ፍቅር ቤቱን ግን በጣም አሳምረዋል። በጣም ቆንጆ ይሆናል። በጣም እሷን ሰራተኛ ጽዮን ትባላለች። ተዋውቁ። ጽዮን አረብ ሀገር ያለችዋ ሚስቴ፣ የምወዳት የማፈቅራት ብዬ ደጋግሜ የምነግርሽ ሚስቴ ናት። አምነን ትባላለች። ተዋውቁ። ጽዮን እባላለሁ። ጽዮን አረብ ሀገር ያለችዋ የማፈቅራት ፍቅረኛዬ ናት፣ ሚስቴ ናት ብዬ ደጋግሜ ስለ አምነን ነግርሽ ነበር አይደል? አይደለ? አይደል? አዎ ሁሌ ይነግረኛል። ይህች ነሽ ግን ሰራተኛ? አዎ። ምን ነው? ምንም ሰራተኛ አይመስልም። ምን አይነት አለባበስ ነው? ዘናጭ ናት። አይ ይህ ስርዓት አይደለም። እንኳን እዚህ አረብ ሀገር ማዳም እንኳን እኛ በስርዓት ነው የምንለብሰው። እሺ በቃ አንቺ አትናደጂ። እኔ ጂ ሁሉንም ነገር እነግራታለሁ። በዚህ ላይ ደግሞ ከመጣሽ አብሽ ላይ እኮ ምንም የቀመሽው ነገር የለም። እሺ እኔ ፍቅር፣ እኔ እኮ ስትናፍቀኝ ጊዜ ሲስተር ራሱ ቆያት ሂጂ እያለች ነው የመጣሁት። እንኳን መጣሽልኝ የኔ አበባ፣ የኔ ቆንጆ። ዋናው ያንቺ መምጣት ነው። መጣሽ? እሺ እመጣለሁ። ወይኔ ጽዮን አፈቅርሻለሁ እያለ ሲጫወትብኝ ነበር ማለት ነው። አሳያለሁ ማን እንደሆንኩኝ። ወይኔ
በጣም ማመሰግን የምር የኔ ባትሆኝ ቁጭኝ። ቆይ ምን እየተፈጠረ እንደሆነ አሁን ልታስረዳኝ ትችላለህ? ይሄ ነገር ማድረገው ለሁለታችን ጥቅም። ቆይ ለኔና ለአንተ ስትል ነው ሌላ ሴት የደረብከው? እሷ እኮ ከአረብ ሀገር ነው የመጣችው። ስለዚህ ምን ይሁን ታስፈልገናለች። ለምንድን ነው የምታስፈልገን? በጣም ለብዙ ነገር ብቻ ይቀጣክሽ። በጣም ትንሽ ቀን ሰራተኛ ሆኜ ነው የምታገሰው? አዎ የኔ ፍቅር፣ በቃ ይሄን ነገር ለፍቅራችን የምትከፊው ትልቅ መስዋዕት እንደሆነ አድርገሽ ቁጠሪ። ትሰማኛለህ? እውነቱን ማትነግረኝ ከሆነ ሁሉንም ነገር እነግራታለሁ። እነግርሻለሁ፣ ግን በቃ በዚህ ሁኔታ አይደለም። ምን ሆነሽ ነው? ትንሽ ጊዜ ስጭ። እስከ መቼ? በጣም ትንሽ ጊዜ። ምንም ጊዜ ልሰጥህ አልችልም። ገባህ? ይኸውልሽ አይኔን እያየሽ ስም፣ ይኸውልሽ ይህንን የምትከፊው መስዋዕት ለዛሬ ሳይሆን ለነጋችን አለ አይደል? ነገ ተጋብተን ልጅ ወልደን የምናወራው ትልቅ ታሪካችን ይሆናል። እሺ በይኝ። ላግዝህ አልችልም። እሺ በይኝ የኔ ፍቅር፣ እሺ በይኝ። እሺ ከኔ ምንድን ነው የምትፈልገው? አለ አይደል አሁን አለባበስሽን አልወደደችው። ስለዚህ ምን ይሁን? እሺ ሌላ ልብስ አለሽ አይደል? እሱ ልብስ ምንድነው? የማትረባ ቆይ እንዴት ብታስበኝ ነው እንደዚህ የምትለኝ? እኔን በጥፊ እሱም ሲያንስብህ ነው። እሺ ወራዳ። ይሄንን ነገር ለማን እንደማደርገው የገባሽለት እግሬ ላይ ተደፍተሽ ጉልበቴን እየሳብክ ተጥቂለሽ። አላደርገውም። ለማንኛውም አሁን ልብስ ቀይረሽ አላደርገውም። የማትረባ ቆይ እንደዚህ እንደተጫወትክብኝ አትቀራትም። ወይኔ ጽዮን፣ የኔ ፍቅር፣ የኔ ውድ ሚስት ጥዬሽ ጠፋ አይደለ? ያኔ ህይወት ገና እኮ ይቻል ጠግብኩም። ያው መጥቼ ይላል። እሺ በጣም ደስ ብሎኛል። በነገራችን ላይ እንደ ዛሬ ቀን በጣም ደስ ብሎኝ ያውቅ። እውነት አምነን ይሙች። ያኔ ፍቅር፣ ብዙ ሴቶች አረብ ሀገር እያሉ በፍቅረኞቻቸው ብዙ ነገር ስለተጨረበሩ እኔም ለአንተ እንዳልክ በጣም ያስፈራሩኝ ነበር። እኔ ግን አንተን አምኜ ሁሉ ገንዘብ ልኬልህ አንተም ቃልህንና እምነትን ጠብቀህ ስለጠበቀኝ አመሰግናለሁ። ሁሉም ወንዶች እኮ አንድ አይነት አይደሉም። አዎ የኔ ጌታ፣ አንተ ትለያለህ። አለቃ ልብስ እንድቀይር አዝመኝ ነበር። ጽዮን ምን ሆንሻል? ምን ሆንኩ? ምን አይነት አለባበስ ነው የምትለብሺው? ምን ነው አላማረብኝም እንዴ? በፍጹም። ከአሁኑ ልብስ እኮ የቅድሙ ልብስ ይሻል ነበር። አሁን ግቢና ቀይሩ። አልሰማሽኝም እንጂ ግቢና ቀይሩ እያልኩሽ እኮ ነው። እሺ በቃ ስንድሩ ሰራተኞች እንዴት አለባበስ ነው? ሰራተኛ ግን ጤነኛ ነች? ኧረ ምን ጤነኛ ነች? ግድ የለም። አሁንማ ምን እንደሆነች አላውቅም። አቆጣታለሽ። ተናገራት። ይሄ ስርዓት አይደለም፣ ነውር ነው። እኔ ገና ከመምጣቴ መናገር አልፈልግም። እሺ እሺ፣ አትናደጅብኝ። እኔ እጄ እቆጣታለሁ፣ እናገራታለሁ። እስቲ አንቺ አረፍ በይ። እሺ ጽዮን፣ ምን እያደረግሽ ነው ያለሽው? ቆይ ምን አደረግኩ? ቀስ በይ። ምን አይነት አለባበስ ነው የምትለብሺው? ሰራተኛ ከመሆኔ በፊት የምለብሰው አለባበስ ነው። እባክሽ የኔ ፍቅር፣ እሺ በይ። የስንት ዘመን ልፋቴን ከንቱ አታድርጊ እባክሽ፣ እባክሽ። ሳላገባህ አብሬስ ቆይ እህትህ መስዬሃለሁ እንዴ? አይደለም እኮ የኔ ፍቅር፣ እንደው አሁን ወደ ቤት ብትሄጂ ሳይሻል አይቀርም። ምን ጭራሽ እዚህ ባዶ ቤት ውስጥ ብቻችሁን ጥያችሁ እንዴት ትፈልጋለህ? ምንም እኮ አይፈጠርም። አዎ ልክ እንደ ተመላላሽ ሰራተኛ ማለት ነው። ቆይ ለምንድን ነው የማትረጂኝ የኔ ፍቅር? ይሄን እኮ ማድረገው ለእኔና ለአንቺ ስል እኮ ነው። ትንሽ እንኳን አፍረት የሚባል ነገር አልፈጠረብህም? አይደለም እኮ የኔ ፍቅር። ትሰማኛለህ? በጣም ቀፋፊ ሰው ነህ። እስከ ዛሬ ድረስ አላውቅም ነበር ማለት ነው። ይኸውልሽ የኔ ፍቅር፣ አይደለም የኔ ፍቅር። እንዳትነካኝ፣ ታቆሽሸኛለህ። ጽዮን፣ እሺ በቃ ተረጂኝ። ከዚህ በላይ ችግር ልትፈጥርብኝ አልፈልግም። አይገርምህም? ገና ሂጄ ለእሷ እውነቱን እነግራታለሁ። እሷ ላይም እንድትጫወት አልፈልግም። ኧረ እባክሽ፣ ምንድን ነው ያልሽው? ትሰሚኛለሽ? አንድ ነገር ልንገርሽ። ይኸውልሽ እያሱ የማታውቂው ትክክለኛ ባህሩን ታውቂዋለሽ።
ይሻው ባርጌ ይሻል አንዱ ነገር ትሽራለሁ ብትይ እመኚ ካሽ ከራሴ ላይ ጸጉር ይነቀል ሲጨርግ ነው እንግዲህ ኦኬ ስንትሽ ነው የኔ ፍቅር ይሄው በደንብ አድርጌ ነግሬያት መጣ ጥሩ እኔ የምለው የት ነው የምታድሪው ዛሬ? ማለት የት ልሂድ? የትም እዚሁ ነው አንዴ ማለት አልገባኝም። ምን አይነት ጥያቄ ነው? ከቤት ውጪ ታድራለሁ? አረ የትም በፍጹም እዚህ ነው የምታድሪው። እኔ የምለው የኔ ፍቅር መቼ ነው ቀለበት የምታስርልኝ? በቅርቡ በሚገርም ሰርፕራይዝ በሚገርም ቀን ተንበርክኬ ነው በክብር ቀለበት አድርጌ መገባሽ። ቶሎ ተጋብተን እመቤት መሆን እፈልጋለሁ። በቅርብ ቀን ይሆናል። እሺ አትጠራጠሪ። እሺ እንትን መታጠቢያ ቤት የት ነው ያለው? ያውና እሺ ምን ሆነሽ ነው የምታለቅሽው? ተከድቼ። ማን ነው የከዳሽ? የወደፊት ባሌ ፍቅረኛዬ፣ የልጆች አባት ይሆናል ብዬ ያሰብኩት ፍቅረኛዬ ከዳኝ። በጣም አዝናለኝ ቆንጆ። በቃ አታልቅሽ። ለራስሽ እዘኝ። እንዴ ማለት አልገባኝም። ቀስ ብሎ ይገባሻል። አልገባኝም። ለምንድን ነው ቆይ በስርዓት የማታወሪኝ? በስርዓት ነው እያወራሁ ያለሁት። አንድ ምክር ልምከርሽ፣ ወንድ ልጅ አትመኝ። ኡፍ ይሄ የኔ ጌታ፣ እሱ እኮ በጣም ታማኝና ለየት ያለ ወንድ ነው። ሁሉም ወንዶች አንድ ናቸው። አይ አንቺን ያጋጠመሽ መጥፎ ወንድ ሊሆን ይችላል፣ ግን ሁሉም አንድ አይደሉም። ነግሬሻለሁ፣ አትመኛቸው፣ ራስሽን አትስጫቸው። አይዞሽ፣ ከደረሰብሽ አንጻር እንደዚህ እንደምታይ አውቃለሁ። እኔ ግን ታማኝ ወንድ ነው የተሰጠኝ። ይሄም እስከ ዛሬ በታማኝነት ጠብቆ አሁን ሊያገባኝ ነው። ወንዶችን ለማወቅ አይንሽን መግለጥ ይኖርብሻል። በስሜት አትመሪ። እንዴ ምን ለማለት እየፈለግሽ ነው? አልገባኝም። እንደ ምክር ብቻ ውሰጁ። ለማንኛውም አንቺም ወደ ቤት ሄደሽ ረፍት አድርጊ፣ እኔም ከናፍቆቴ ጋር ጊዜ ላሳልፍ። ያው ታውቂያለሽ፣ በቀላሉ እንኳን የምንላቀቅ አይመስለኝም። አትቸኩይ፣ የት ይሄዱብሻል? ቆይ ግን ንግግርሽ ትንሽ ደፈር ይላለበት። ለአንቺ ብዬ ነው። አልገባኝም። እያሱ የኔ ፍቅር ጠፋሽብኝ። የኔ ፍቅር ፍቅረኛዋ ከርቷት ስሜቷ ተጎድቶ እያለቀሰች ነው። አረ ነው እንዴ? ጽዮን ተፈጠረ? ምንም አልተፈጠረም። እኔ እኮ ቤት ሄደሽ ረፍት አድርጊ እያልኳት ነበር። አዎ ይቻላል። አታስቡ፣ እኔ ደህና ነኝ። ምን እንደሆነች ልጠይቃትሽ? አይ ተዋት የኔ ፍቅር፣ ሚስት በጣም ናፍቅ። እኔ በጣም ናፍቅሽኝ። ታዲያ ጊዜ አናት የሆነ ነገርማ ማድረግ አለብኝ። ልጅቷ ሳታውቅ ምንም ነገር ሊጫወትባት አይገባም። እኔ ላይ እየተጫወተ ይበቃል። ይቺ ማንኳኳት አለብኝ፣ ማንኳኳት አለብኝ። ማነው? ምን ፈልጋ ነው? ምን አቅላታለሁ? በእናትሽ አሁንስ አበዛችሁ። እየተከታተለች እኮ ነው እያስቆመችን ያለችው። አረወኝ። ቆይ ተይውን፣ ያናግራታል። ተው ቆይ፣ እኔ ነኝ የምከፍተው። አሁንስ አበዛችሁ። ምንድን ነው የፈለገችው?
እንዴ? አወረብሽ ምን ፈልገሽ ነው? እኔማ ፀጉር ጌጤ እዚህ ጋር ረስቼ ነበር። ፀጉር ጌጥ እኮ አላደረግሽም ነበር። ነው እንዴ? የኔ ነገር ያደረግኩ መስሎኝ ነበር እኮ። በቃ ለዚህ ነው? አዎ ግን ምን? በቃ ተረጅና እኛም የብቻችን ጊዜ ማሳለፍ እንፈልጋለን። ከፈለግሽ ደግሞ ወደ ቤትሽ ሂጂ። የኔ ቆንጆ አንቺ እኮ አልገባሽ። ቢቀርብሽ ይሻላል። ህይወትሽ ላይ ሲጫወቱማ ሴት ልጅ ሆኜ ዝም አልልም። የሆነ ነገር አድርጋለሁ። ማን ነው በዚህ ሰዓት የመጣው? ምናልባት ሶስተኛ ሴት ትሆናለች። ውጣለች እኮ ደረቅ ሰላም ነው። ይሄ እያሱ ቤት አይደለም? አዎ ነው። እና እያሱ የለም? እያሱ አለ፣ ውስጥ ነው። ቆይ ልጥራለሁ። ምን ያህል ግን እንደሙዲስ ታውቂያለሽ አይደል? እውነትሽን እኮ ነው የሚሉት። እኔ ከማንኳኳ ለምን ራሱ እንዲያንኳኳ አላደርገውም? ግን ለምን ውስጥ ገብተህ ራስ ለምን አጠራው? ይሻላል። አዎ ያው የኛ ክላስ። እሺ ማን ነው? ሰራተኛ ግን ጤነኛ ነች? አንቺ ቆይ ስራት የሚባል ነገር የለሽም እንዴ? ይቅርታ የለም እንዴ? እያሱ ፍቅር ማስወጥ እኔ ፍቅር ወንድም አሉን አለ ልዩት አለ አሉን የታባጥም ትርስከው ባክና ሰረ ነበርና ያምን ድነከው ታሰረ ትላንትና ገና መውጣት እኮ ነው ከእስር ቤት አለ። ግን ጓደኛዬ በሰው ፍቅር ነበር። አይዞ በቃ መጣሁ። ሳሎን ጠብቀኝ፣ መጣሁ። እንጫወታለን። ወይኔ ሰው አፈሩን አራግፎ ገደሉታል እንዳልኩት። እያሱ ተበላ። ተመስገን አምላኬ፣ ምንም አላደረጋት። እንዲጫወትባትማ መፍቀድ የለብኝም። እናቱንና እስካሁን አልሄድሽም? አዎ አልሄድኩም። በቃ ሂጂ። ምን ትሰሪያለሽ? ይቅርታ ቅድም ስለረበሽኳችሁ። አይደረግም። እሺ በጣም ነውር ነው። ይቅርታ ግን አንድ ጥያቄ ልጠይቅሽ ነበር። እያሱን ምን ያክል ጊዜ ታውቂያለሽ? የረዥም ዓመት ፍቅረኛ እኮ ነው። ቆይ ግን ከዚህ በፊት ከሱ ጋር ተኝተሽ ታውቂያለሽ? ገና እንደተዋወቅ ስለነበረ ወደ አረብ ሀገር ሄድኩት። አብረን ተኝተን አናውቅም። በቃ እንደዛ ከሆነ በፍጹም አብረሽው እንዳትተኝ። እንዴ ጓደኛዬ፣ እባክህ ቁጭ ጓደኛዬ ቁጭ። ቆይ በምን ምክንያት ነው የታሰርከው? እባክህ ተወኝ እንጂ ምንም በማላውቅ ወንጀል አስገቡኝ። ምንም ሳላውቅ ተፈረደብኝ። ይኸው አሁን ደግሞ ተፈተዋል። ወይኔ ጓደኛዬ፣ ይገርማል። አንተን ለማግኘት ያልፈለግኩ ያላፈላለኩ ቦታ ነበር። በእውነት እውነቴን አንተ እኮ ወንድሜ የእናቴ አባቴ ልጅ ከዛም በላይ ነው። ጓደኛዬ ብቻ እኮ አይደለም። ግን ምን ዋጋ አለው? አፈላልጌ ላገኝ አልቻልኩም። የሚገርም ጓደኛዬ፣
ማንም መታሰሬንና የት እንደታሰርኩ ራሱ አላወቀም። በጣም ከባድ ጊዜ ነበር ያሳለፍኩት። እኔ እኮ እንዲገሉ ነበር ያዘዝኳቸው። እንዴት ሳይገሉ ለቀቁ እነዛ ውሾች። ዋናው መገናኘታችን። እኔም ስላገኘሁ በጣም ደስ ብሎኛል ጓደኛዬ። እኔም በጣም ትንሽ ጊዜ ማረፊያ ስለሌለኝ አንተ ጋር መቆየት እችላለሁ? ምን አይነት ጥያቄ ነው? ምን አይነት ጥያቄ ነው? የኔ ቤት ማለት እኮ ያንተ ቤት ነው እንዴ? መጠየቅ የለብህም እኮ። የት ታርፋለህ? መኝታ ቤት ይልቀቅልህ። በፍጹም ወዳጄ፣ በፍጹም ጓደኛዬ። ደግሞ እጠይቅሃለሁ ብዬ ቅድም እንትን ስል ምን ማለት ነው? አብረሽ አትተኝ ማለት? አይ ትንሽ ጊዜ ሰተሽ ይኸው ብዬ እኮ ነው። አልገባኝም። ልትይኝ የፈለግሽው ነገር አለ? አዎ፣ ግን በቃ አሁን ልልሽ የምችል ይሄን ብቻ ነው። ቆይ የምታውቂው ነገር አለ እንዴ? አይ ግን እንደ ሴት ልጅ ሆኜ ስነግርሽ ገላሽን ጠብቂ። ስለ እያሱ የምታውቂው ነገር አለ ወይ እያልኩሽ እኮ ነው። ብነግራትስ ግን ታምነኛለች? በፍጹም አታምነኝም። ጭራሽ እንደዚህ ያለችኝ ብላ ለሱ ነገር ችግር ውስጥ ነው የምትከተኝ። አይ ምንም አላውቅም። ታዲያ ምንም ሳታውቂ ነው የምትቀባጥሪው? እኔ እኮ ላንቺ ብዬ ነው። ዝጊ። ካለባበስ ጀምሮ ምንሽም አልጠመኝም። እኔ እኮ እንደ እህት ስለማይሽ ነው የተሰማኝ ነው የነገርኩሽ። በቃ መስመርሽን አትለፊ እሺ? ማይባል ነገር አትበይ። አንድ ነገር ትንሽ እንዳላረግሽ ተስፋ አድርጋለሁ። ልቀቀኝ እባክህ። ምን አደረኩ? አታምናጭኝ እንጂ የኔ ፍቅር አትበለኝ። አንተ ማለት አውሬ ነህ። እሺ ቆይ ቅድም እኮ በፍቅር አይንሽ እያየሽ እንደምታፈቅረኝ ስትነግሪኝ ነበር አይደል እንዴ? ተገኘ። ያኔማ ትክክለኛ ማንነትን ሳላውቅ በፊት ነው። ከዚህ በፊትም ቅድምም ስታንቂኝ የነበርኩት አሁንም ያለሁት እኔ ራሴ አላውቅም ነበር። ስምኛለሽ። እንግዲህ አንድ ነገር ልንገርሽ፣ የምሬን ነው። አንድ ነገር ትንፍሽ እላለሁ ብትይ እመኝ፣ ህይወትሽን አደጋ ውስጥ ነው የምከተልሽ። ተባባል? ቆይች ሰራተኛ ምን ልትነግረኝ እየፈለገች ነው? የሆነ ነገር መናገር የፈለገች ይመስለኛል፣ ግን ምንም አልገባኝም። በቃ ልተኛ። ኮንዶም? ቆይ እዚህ ምን ይሰራል? እያስኩ ሌላ ሴት ጋር ይተኛል ማለት ነው?